አንቺ ባለጌ ቆሻሻ ለኔ እንደዚህ ነው የሚገባው ስርዓትሽ ነሽ አፍሽን አትክፈች እኔ እጅ ላይ እኮ ነው ጥፋተኛ ነው እኮ ምንድን ነው ጥፋተኛ የሆነው ይሞክራል እኮ አሁንም አትዋሽኝ እንደዛ ያልሽ አትዋሽኝ እየዋሸሽ ነው እኮ እያንዳንዱን እውነቱን እየነገርኩሽ ነው በእኔ ለበኔ ጓደኛሽ ነኝ እባክሽ ምግብ ስጣት በእኔ ያታጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ በጣም ነገር ይገባኝ የተናገረችው ነገር ከአይምሮ በላይ ነው ረፊ በእኔ እንደዚህ አታድርጊ እባክሽን ረፊ በእኔ ስሚኝ እንደዚህ አታድርጊ እሺ በቃ የፈለግሽውን ነገር እነግርሻለሁ እሺ ትነግሪኛለሽ እነግርሻለሁ እንዴት አታውቂም እንዴት ወንጀለኛ ከሆነ ሰው ጋር ትተባበሪያለሽ እኔ ወንጀለኛ መሆኑን በምን አውቃለሁ ፖሊስም ወንጀለኛ ነው ይባላል እሺ ፋይሉን ማነው ፎርማት ያደረገው ማነው አላውቅም የምን ፋይል ነው የምትይ ታውቂያለሽ ከአንቺ ውጪ ማንም ስለዛ ፋይል የሚያውቅ የለም እኔ ምንም አይነት ፋይል ያየሽው አንቺ ብቻ ነሽ አንቺ ምንድነው የተሰቃየሽው እንዴት አልተሰቃየሁኝም ድጋሚ ወንጀለኛ የተባልኩ ሸታብ የተባልኩ ያለው ቀን ስልኬ ለስንት ቀን ፖሊስ ጣቢያ እንዳደረ በዚህ አንቺ በላክሹ ቴክስት ምክንያት እንደው በፈጠረሽ አምላክ እውነቱን ንገሪኝ እንደው በፈጠረሽ አምላክ ስላሳለፍነው ጓደኝነት እስቲ እንደው እባክሽ ንገሪኝ እሱ እኮ ወንጀለኛ ሰው ነው በጣም የሚፈለግ ሰው ነው ታውቂያለሽ እኔ አላውቅም እሱን እንዴት አታውቂም እኔ በምን አውቃለሁኝ ወንጀለኛ ነኝ ለኝ እያታለለችሽ ነው በሚንኪ አይንሽን ግለጪ እያለኝ ነበር አዎ ልደፍራ እኔ ያለው ልጅ ትፈልጊያለሽ አይኔ ደረግሽ ወደ ሰው ላይ ያየሽኝ የማይሆንሽ ሰው ነው እኔ አይደለሁም ደግሞ የለየሁሽ ተግባሩ ነው የለየሽ ስራው ነው እኮ የለየሽ እኔ አይደለሁም ሰላም እንዴት ናችሁ ውድ የቻናላችን ተከታታዮች እኔ በጣም ደህና ነኝ ባለፈው የለቀኩላችሁን ቪዲዮ አይታችሁታልና አሁንም ስቲል ባርኪ እዚህ ነው ያለችውና ትቻት ነው የሄድኩት አሁን ኦልሞስት ነክቶ ነው ጠዋት ላይ ነውና በጠዋት ነው እሷን ለማየት የመጣሁትና አይታችሁታል ቪዲዮን እንድታወራ ምን እንድትል በጣም ላስፈራራት ሞክሬያለሁ በጣም ተጭኛታለሁ ግን ስቲል ምንም እያለችኝ አይደለም እና ትንሽ ምናልባት ከፈራች ወይ ከደነገጠች ምናምን ነገር ብዬ እነሱ እንዲያስደነግጧት ምናምን ነገር አድርጌ ነበረ አላቅም እስቲ አሁን ላይ ገብቼ ምን እንደምትለኝ አላቅም ታወራለች ብዬ ግን ተስፋ አደርጋለሁ ማለት እንደዚህ ባላረግባት ባልጨክንባት ምን ባልልባት በጣም ደስ ይለኝ ነበር ከመላችሁ በላይ እንዲህ እንደሆነ ያስገደደችኝ እሷ ናትና ስቲል እያወራችልኝ ሁላ አይደለም እንዲህ ጨክኝባት እንዲህ ማለት በቃ ያልሆንኩትን ሆኜ እንዲህ እያስገደድኳት እንኳን ስቲል እያመነችልኝ አይደለምና ምናልባት እስቲ ምንም ነገር አልሰጠዋትምና እስቲ እሱን አይታ ምናምን ድንገት ከፈራች ወይ ከደነገጠች ልጆቹም ትንሽ ካስፈራሯት ምናምን ነገር እውነት ታወራለች ብዬ አስቤ ነው አላቅም እስቲ ገባና ምን እንደምትለኝ ደግሞ አሁንም እሰማለሁ እስቲ አሁን ክፉ ለመሆንና ለመጨከን በጣም እሞክራለሁ ትንሽ እንድትፈራ ምናምን ነገር ውስጥ ከገባ በኋላ ደግሞ ያለችበትን ሁኔታ ካሜራውን አብራላችሁና ታዩታላችሁ አሁን ውስጥ ገና ጠዋት ነው ቀጥታ ነው ወደዚህ የመጣሁት ውስጥ ያለውን ሁኔታ ደግሞ ካሜራውን አብችላችሁ ታዩታላችሁ አንተንሳሽ እንዴት አደርሽ አፍሽን ፈታልሻለሁ አሁንም ግን ፈታልሽ እውነቱን የምትነግሪኝ ከሆነ ተስማምተናል እስካሁን የምሬን እንደሆነ አልገባሽም ገብቶሻል አልገባሽም ተረድተሽኛል ስለዚህ እየቀለድኩ አይደለም ሁሉ ነገር እያየሽ ነው የምሬን ነው አይደለ ስለዚህ እውነቱን ትነግሪኛለሽ አፍሽን ስፈታሽ ድጋሚ እንደዛ አይነት ነገር እንዳይፈጠር ከፈለግሽ እውነቱን ትነግሪኛለሽ ተግባባን እስቲ ለአሁንም እልህሽ ላይ ነሽ እልህሽ ላይ ኮንሽ ሊወጣልሽ ነው እነሱ የጀመሩትን ይቀጥላሉ እሱ ነው የምትፈልጊው ስለዚህ ፈታሻለሁ የተፈጠረውን ነገር ትናንት የጠየኩሽ ነገር እያንዳንዱ ነገር ትነግሪኛለሽ ስለ ካሜራው ማን ፎርማት እንዳደረገው እያንዳንዱ ነገር ትነግሪኛለሽ ተግባባን ተግባብተናል አይደል ስለዚህ አፍሽን ፈታሻለሁ ምንም አይነት ጨዋታ አልፈልግም ኦልሞስት አቅም የለሽም ከዚህ በኋላ መጫወይበት እውነቱን ትነግሪኛለሽ አፍሽን ፈታሻለሁ ተስማምተናል በጣም ጥሩ አንቺ አረመኔ በሙሉ ስሜት ሲጠሪኝ ደስ አይለኝም አረመኔ ነሽ አረመኔ ካንቺ ነው የተማርኩት አረመኔ ባለጌ አረመኔ ነሽ ካንቺ ነው የተማርኩት ከማሽ ነው አይደል አንቺ እንደዚህ ነበር ያደረኩት ላንቺ እንዲህ ነበር የሆንኩት ላንቺ
ባለጌ ቆሻሻ ነሽ። ከአንቺ ነው የተማርኩት። ታያለሽ ደግሞ ለእያንዳንዱ ነገር ዋጋሽን ነው የማስከፍልሽ። አሁንም ስነ ስርዓትሽ እንዲህ በቀላሉ የምተውሽ እንዳይመስልሽ። አሁንም ስነ ስርዓትሽን አለሽ። አሁንም አፍሽን እየከፈትሽ ነው። አረመኔ ነሽ። ደግ አደረጉሽ። አረመኔ ደግ አደረጉሽ። ስለሚገባሽ ሰማሽኝ አይደል? ስለሚገባሽ እያንዳንዱ ነው። አዎ ለመልካምነቴ ስለሚገባኝ ነው እንደዚህ እየከፈትሽ ነው። መልካምነትሽንም አሳይሽኝ እኮ ምን አድርገሽ እንደሆነ አሳይሽ። አሳበድሽው የምወደው ልጅ አይደለ? ስለዚህ አሁን ሚሞሪውን ራሱ ማን ፎርማት እንዳደረገው እያንዳንዱ ነገር ትነግሪኛለሽ። ዛሬ ተስማምተን ነው አሁን አፍሽን የፈታሁት። አይ የምትይ ከሆነ ደግሞ መልሽ አስርሽና ትቼሽ እወጣለሁ። ተግባባን? እሱን የምትፈልጊ ከሆነ ትቼሽ እወጣለሁ። ነገር የለም። ምንድነው እንድነግርሽ? እስቲ ለአሁንም መናገር አትፈልጊም? ምንድነው እንድነግርሽ? እውነቱን እንድትነግሪኝ ነው። እውነቱን አብረን እያሳለፍን የነበረውን እውነት ምንድነው የምነግርሽ? እያንዳንዱ ነገር እኮ ታውቂያለሽ። ያሳለፍኩት ነገር የለም። እየሰማሽኝ ነው አይደል? ምንም ያሳለፍኩት ነገር የለም። ታውቂያለሽ። አላውቅም። ሁሉንም ነገር ታውቂያለሽ። ስለማላውቅ ነው መጥቼ ያለ አንቺ እኔ ምንም ነገር አድርጌ አላውቅም። ታውቂያለሽ። ጭራሽ ከኔ ጋር ነው ያደረግሽው። ስለዚህ አሁንም ውሸትሽ ላይ ነው ያለሽው። እንቀጥል። ምንም የምነግርሽ ነገር የለም። እሺ ልወጣ ነው። ምንም ነገር አልነግርሽም። አሁንም አትናገሪ። አሁንም ትዕግስቴን እየተፈታተንሽ ነው። የምነግርሽ ነገር የለም ባርኪ። አሁንም ትዕግስቴን እየተፈታተንሽ ነው። ለጓደኝነታችን ስል ነው እስቲል እየታገስኩሽ ያለው። ለጓደኝነታችን? አዎ እሺ። በፊት ስላሳለፍኩ ተቆርቋሪዋ፣ በጣም ተቆርቋሪ። እኔ እንዳንቺ አይደለሁም። እኔ እንዲያደርገሽ ነው ስለ ጓደኛችን የምታወሪው? አዎ እንዲያደርግ አንቺ ካደረግሽኝ በላይ እኔ ያደረግኩሽ ነገር ምንም ማለት ነው። አይገርምሽም? እኔ ያደረግኩሽ አንቺ ያደረግሽኝ ነገርማ ታውቂያለሽ። ህይወቴን ለማበላሸት መጣሽ። ምንም አላደረግሽ። ጓደኛዬ ነሽ ባልኩሽ አንቺ ጀርባዬን መተሽ ወጋሽ። እኔ ባመንኩሽ አይደለ? ከምወደው ሰው ጋር ለመለየት ምን መጣሽ? ጭራሽ ነገሩን ሁሉ ወደ እኔ ማዞር ፈለግሽ። ታያለሽ፣ እሰራልሻለሁ። እስቲ አሁንም እያስፈራራሽ ታያለሽ። እስቲ እያስፈራራሽ አልለቅሽም። ታያለሽ፣ እያስፈራራሽ ነው። ጓደኝነታችን ዝምቢቷ መጣ ነከሰችሽ። አየሽ አይደል? አሳይሻለሁ። መጨረሻሽ ይሄ ነው። አሳይሻለሁ። አሁን እሺ ማስፈራራቱን ተይና ወደ ጥያቄና መልሳችን ነው። የምን ጥያቄና መልስ? እኔ ጋር ምንም አይነት መልስ የለም። ምንም ነገር እንድትጠይቂኝ አልፈልግም። እስቲ ለአሁንም አትናገሪ። መቼም አልፈታሽም እኮ አልኩሽ እኮ ባክ። አልገባሽም እንዴ? እየቀለድኩ እንዳልሆነ እስቲ ለአሁንም አልተረዳሽም? ጨዋታ ላይ መስልሻለሁ? ጊዜ እየሄደ ነው። ሰሚኛለሽ? እየሄደ ነው። አንቺም ደግሞ እዚህ ቀልድሽን አቁሚ። በቃ እንድትፈቺ ነው የምፈልገው። አልቀልድም። እየቀለድኩ አይደለም ባርኪ። ቀልድ ላይ አይደለም ያለሁት እዚህ ጋር። አሁን እኔ ትቼሽ ብሄድ ማንም ነው የማያገኝሽ። እሱን ታውቂያለሽ አይደል? እስቲ አልገባሽም? ማንም እንደማያድንሽ ማንም እንደማያድንሽ አልገባሽም? አልተረዳሽም? አሁንም እየፈራሽ አይደለም። ይመጣል። ይኸውልሽ ወንድሜ ይመጣል። የትም ነው የማያገኝሽ። አይለቅሽም። እረፊ። ብታማያገኝሽ የትም የማያገኝሽ አልኩሽ። በእኔ ይሁንብሽ። ማንም ስለማያገኝሽ እኔ ኮራ ብዬ እሄዳለሁ። ማንም እኔ መጥቶ ይጠይቀኝ። ታይ ጓደኝነታችን ይበልጣል። ታይ እንደዚህ አስቤ እስከዛሬ አስቤ አንቺን ወግኜ ስንት ነገር አደረኩ። አንቺ ግን እኔን እንደዚህ አደረግሽ። ምንድን ነው ያደረግሽው? እሺ አሁን ጥያቄ መልሽልኝ። ከኢንስፔክተሩ ጋር ያለሽ ግንኙነት ምንድን ነው? አንደኛ። ሁለተኛ ደግሞ ፋይሉ እንዴት ነው ሊጠፋ የቻለው? እንዴት ነው? እዛ ፋይል ላይ ደግሞ ምንድን ነው የነበረው? እያንዳንዱ ነገር እኮ እሱን እንድትነግሪኝ ታውቂያለሽ እኮ። አያለሽ በቃ ሁሉም ነገር ታውቂያለሽ። ነግሬሻለሁኝ። ሊረዳ የሚፈልግ ሰው አለ ብዬ ነግሬሻለሁኝ። ምንድን ነው የምትፈልጊው? ሊረዳ የሚፈልግ ሰው አለ፣ ግን ወንጀለኛ እንደሆነ አልነገርሽኝም። ወንጀለኛ እንደሆነ እኔም አላውቅም። እንዴት ነው የማታውቂው? እኔ በምን አውቃለሁኝ? እንዴት አብረሹ ምሳሌ ሰው ጋር እንዴት ነው ወንጀለኛ እንደሆነ የማታውቂው? ምንድን ነው አብሬ የሰራሁት? እና ምን እያደረግሽ ነበር? እኔ ምንም አብሬ የሰራሁት ነገር የለም። የዛኔ ተከታተልሽ ያገኘነው መረጃ ምንድን ነበር? ወንጀለኛ ስታወሪያቸው ነበር። ነገረኝ። እኔ አላውቅም። ሲጀመር የማታውቂውን ሰው ነው እንደዛ ረጅም ሰዓት ስታወሪ ነበር? ምንድን ነው ረጅም ሰዓት? በቃ ለምን ይፈልጋል? ስለ ኬዝ አወራን። በቃ ሌላ ምን ስለምንድን ነው የሚያግዝሽ? ስለ የትኛው ኬዝ ነው የሚያግዝሽ? ስለ እኔ ኬዝ። የትኛው ኬዝ? ይኸውልሽ ያንንም አይረባ ቪዲዮ አይተሽ አንቺም ፊትሽን አዙረሽብኛል። ስለሱ ኬዝ ነው እያወራን የነበረው። በደንብ አዙሬብሻለሁ፣ ምክንያቱም ውሸታም ስለሆንሽ። እስቲል አሁንም ደግሞ የሆነ አለኝ የሚለው ፋይሉ ደግሞ እስቲል አሁንም ጠፍቶበታል። ሰሚኛልሽ አይደል? እስቲል ተሰርቆበታል። ስለዚህ እሱ ፋይል ደግሞ ማነው ያገባኛል? ያገባሻል። አንቺ ብቻ ነሽ ያየሽው። አያገባኝም። ሰማሽኝ አይደል? አንቺ ብቻ ነሽ ያየሽው። ማናችንም አላየነውም። ስለዛ ፋይል ማናችንም የምናውቀው ነገር የለም። እሱ ስላለ ነው የምታውቂው አንቺ ብቻ ነሽ። እሱ ስላለ ነው ያመንሽው። እሱ ስላለን ብቻ ሳይሆን ቪዲዮውን አይቼዋለሁ ሲያሳይሽ። ያንን ፋይል መጥቶ ሲያሳይሽ ቪዲዮውን አይቼዋለሁ ተለቆ። ሰማሽኝ አይደል? ስለዚህ እሱ ይሁን ሌላ ቪዲዮ ይሁን በምን ታውቂያለሽ? በእርግጠኝነት እሱ ነው። ሌላ ቪዲዮ ሊያሳይሽ አይችልም። እንደዛ እርግጠኛ ሆኖ። ሻው ልቀቂኝ። የት ነው የማለቅሽ? ልቀቂኝና እነግርሻለሁ። ምንድን ነው የምትፈልጊው? ልቀቂኝ። አለቅሽም። እዚህ ወሬሽ ትነግሪኛለሽ። አይ የምትይ ከሆነ ደግሞ መልሼ አፍሽና ሽጌ ደግሞ እወጣለሁ። ከዛ ደግሞ ነገ ተመልሼ እመጣለሁ። እስቲል ድጋሜ ነው ጥያቄ እጠይቅሻለሁ። እስከ አንቺ ካልሰለችሽ እኔ መቼም አይሰለቸኝም። ተግባባ? ሲሰለችሽ ያኔ ትነግሪኛለሽ። አልነግርሽ። ምንም እነግርሽ ነገር የለም። አሁንም እስቲል አትነግሪኝ። አልነግርሽ። ስለዚህ ወደ ነበርንበት እንመለሳለን ማለት ነው። ምንም እነግርሽ ነገር የለም። ወደ ነበርንበት እንመለሳለን። ምንድን ነው የነበርንበት? እዚሁ ትቼሽ ነው የምሄደው።
ለነዚህ ሰዎች ትቼሽ ነው አስከፍልሻለሁ። ዋጋሽን ነው ማስከፍልሽ። መጀመሪያ ደግሞ አስወጪልኝ ከዚህ። መቼም ነው ማየት አልፈልግም። እነሱ መቼም ነው የማይወጡት። ተግባባን? መቼም ነው የማይወጡት። አሁንም እውነቱን ንገሪኝ በተረጋጋ መንፈስ። በጣም ተረጋግቼ እየጠየኩሽ ነው። እውነቱን ንገሪኝ። እኔ ምንም የምነግርሽ ነገር የለም። ትሰሚኛለሽ? ማን ነው ፋይሉን ከሚሞሪው ላይ ፎርማት ያደረገው? ማን ነው? እሱ የትም ተዝረክርኮ የጣለውን ነገር ነው እኔን መጥሽ የምትጠይቂ? የትም ተዝረክርኮ ራሱ ሄደሽ ጠይቂዋ። ራሱን ሄጄ ብጠይቀውማ ሊነግረኝ አልቻለም። ፋይሉ ጠፋ አለ። ለአንቺ መጥቶ ካሳየሽ በኋላ ነው ያ ፋይል የጠፋው። እኔ ያገባኛል። በደንብ ያገባሻል። ስለዛ ፋይል የምታውቂው አንቺ ብቻ ነሽ። ስለዚህ እሱ ተዝረክርኮ የትም የጣለውን ፋይል አምጪ ፈልጊ ምናምን ንገሪኝ እንድትይኝ አልፈልግም። አላውቅም። እኔ የምርሽ ነው? አሁንም አትነግሪኝም? አላውቅም። አታምኚም? አታውቂም። እሺ፣ ስለዚህ ድብደባው ተመችቶሻል? ይቀጥል፣ ድብደባው ይቀጥል። እሱ ነው የምትፈልጊው? ንገሪኝ። ምንም ነግርሽ ነገር የለም። ድብደባው ነው የምትፈልጊው? የምን ድብደባ? ይግቡ። ስለ ስርዓት ይኑራችሁ። አልፈልግም። በቃ ምንም ስለ ስርዓት የሚባል ነገር የለም። ምንድን ነው ልናግርሽ የፈለግሽ? እውነቱን ነገር የለም። አሁን ንገሪኝ። አታስጩሂኝ። እኔ መጮህ አልፈልግም በዚህ በጠዋት። እውነቱን ንገሪኝ። እየለመንኩሽ ነው በጸባይ ንገሪኝ። እባክሽ ንገሪኝ እባክሽ። ስለ በፊቱ ጓደኝነታችን ብለሽ በጣም ጓደኝነታችንን ማሳየሽኝ እኮ በተግባር አሳየሽኝ እኮ እንዴት አይነት ጓደኝነት እንደነበረ። አንቺም እንደዚህ ነበር ያሳየሽ። እንኳንም አወቅኩሽ። አንቺም እንደዚህ ነበር። እንኳንም አወቅሽ። አንቺ እንኳንም አወቅሽ። ቴንክ ዩ ስላወቅሽ። እሺ እንደዚህ አይነት ባለጌ ሴት መሆንሽን ባቅ ኖሮ ያን ሁሉ ዋጋ ላንቺ አልከፍልም ነበር። የተደረገብኝን ምረሳ ሰው አይደለም። የተደረገብኝንም ምረሳ ሰው አይደለም። ማረስተሽ ነው እንደዚህ እያደረግሽ በደንብ ምረሳ ሰው አይደለም። ለውለታሽ ደግሞ በደንብ አመስግኝሻለሁ። ለበደልሽ ደግሞ በደንብ እየከፈልኩሽ። ተግባባ? ለኔ ይሄ ነው የሚገባኝ። በደንብ ያደረሽብኝ ነገር ደግሞ አንቺ ባለጌ ቆሻሻ ለኔ እንደዚህ ነው የሚገባኝ። ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። አፍሽን አትክፈች። እኔ እጅ ላይ እኮ ነው ያለሽ። ማን እጅ ላይ ያለሽ መሰለሽ? ትጨማለቂያለሽ። እንደፈለኩ አደርግሻለሁ። ቋል እኮ እጅ ላይ ነው ያለሽ። ታውቂያለሽ። ዋጋሽን ነው ማስከፈልሽ። ታያለሽ። አሁን እውነቱን ንገሪኝ። እሺ ቀጥይ። ታያለሽ። የአንቺ ዋጋ ይደርሳል። እውነቱን ንገሪኝ እባክሽ። ከዚህ በላይ መለመን አልፈልግም። ምንም ነግርሽ ነገር የለም። እስቲ ላታምኚ። ምንም ነግርሽ ነገር እስቲ ላታምኚ። ሰሚኛለሽ? ምንም ነግርሽ ነገር የለም። ምንም የምትነግሪኝ ነገር አዎ። ማን እንደዚህ እንዳስደረገሽ ደግሞ ትናገሪያለሽ። ማን እኔ እንደዚህ እንድታደርጊ ማን እንዳዘዘሽ ያደርገኛል? እኔው ራሴ ነኝ ያደረኩሽ። ምክንያቱም ስላላመንኩሽ፣ እውነቱ ደግሞ እስከዛሬ ድረስ ስላልተገለጠልኝ፣ ሞኝ ስለነበርኩኝ አንቺን በማመኔ አንቺን አምኜ ስንት ነገር ሳረግ እየተከተልኩኝ ክስ ስመሰርት ለካ አንቺ ከኋላ ሆነሽ እየሳቅሽብኝ ነበር። ስንት ነገር ሳረግ እኔም በማመንሽ ያንን የማይረባ ሰው ነው ከህይወትሽ ያወጣሽው። እሱን ተጠቀምሽ እንጂ አልተጎዳሽ። በጣም ነው የጎዳሽ። ያን የመሰለ ከጎኔ የሚወደኝን ሰው ነው ያጣው። አረ በጣም ነው ራሱን ሊያጠፋ ነበር። እሱ ያጥፋ። ይሄን ያህል ባንቺ ምን አድርጌሻለሁ? እስቲ እኔ እኮ ምንም ሊገባኝ አልቻለም። ማለት ምን በድዬሽ ነው እንደዚህ የምታደርጊኝ? እሺ ምን አስቀይሜሻለሁ? እባክሽ ንገሪኝ። እኔ ምን አደረኩ? ይሄን ያህል እንደዚህ አይነት ነገር ያደረግሽ ምን አድርጌሽ ነው? እኔ ምን አደረኩ? ያደረግሽውን ማታውቂያለሽ። እኔ ምን በደልኩሽ? ሲጀመር አንቺ አታፍሪም? እኔ ተወልደኝ እኔ ነው እንደዚህ ስትይ ትንሽ ነው። አንቺ እንዲህ ስትይ ግን አታፍሪም? በእግዚአብሔር ባርኪ። እስቲ ንገሪኝ። እኔ ጓደኛሽ ነኝ አይደል? ምን አስቀይሜሻለሁ? ይሄን ያህል እኔ ላይ እንደዚህ አይነት ነገር የምታደርጊው? እኔ እኮ እህቴ ነሽ ብዬ ነው ያቀረብኩሽ፣ እዚህ ያመጣሁሽ አይደል? እዚህ ሁሉ ነገር ውስጥ የከተትኩሽ እኮ ጓደኛዬ ነሽ፣ ትረጅኛለሽ፣ ከጎኔ ትሆኛለሽ ብዬ ነው። አንቺ ግን ጭራሽ ማልወጣው ማጥ ውስጥ ከተትሽ። ከምወደው ሰው ላይ አየሽ። አሁን ብለሽ ደግሞ ነገሩን ሁሉ ወደ እኔ እንዲሆን አደረግሽ። እሺ ምንድን ነው ፍላጎትሽ? በእግዚአብሔር ነገሩን ወደ አንቺ ያዞርኩት። ሁሉ ነገር ወደ እኔ ዞረ። አሁን ይሁንና ለአይኑ ነው የሚጠላኝ። ይሄ ሁሉ የተፈጠረው በአንቺ ምክንያት ነው። እሱን ታውቂያለሽ። ስላወቅሽበት ነው። ስራው ስላወቅኩበት አይደለም ባል እንደዛ ብለሽ አታጣቂ። ስላወቅሽበት ነው። ስላወቅኩበት አይደለም። እስቲ አሁንም እየለመንኩሽ ነው። ስላሳለፍ ነው ስለ ጓደኝነታችን ብለሽ። እሺ እኔ ምን እንዳደርግ ነው የምትፈልጊው? ምን አደረኩሽ? እኔ ያደረግሽኝን ታውቂያለሽ። በፈጠረሽ አምላክ ያደረግሽኝን ታውቂያለሽ። ምን በደልኩሽ? እሺ ንገሪኝ። ይሄን አደረግሽ በይኝ። ያደረግሽኝን ታውቂያለሽ። እኔው ተበድዬ እኔው እንደዚህ ስታረጊ አልተበደልሽም አንቺ። እሱ ምንም አላደረገሽም። እሱን ደግሞ እውነታውን ታውቂያለሽ። እንደው በፈጠረሽ አምላክ ልለምንሽ። እሺ ልመናኮ ነው ማለት በደንብ አምኜዋለሁ። ገባሽ አይደል? አምኜዋለሁ። ከምልሽ በላይ አምኜዋለሁ። ነገ እኮ ዞር ብሎ ላይሽ ይችላል። ያየኛል በደንብ። አሁንም እስቲል ደግሞ ይሄን ነገር እያደረኩ ያለሁት ደግሞ በችግርሽ ቀን እኮ ነው ነኝ አብሬሽ ነበር። እሱን አስቤ እኮ ነው እስከዛ ድረስ ለአንቺ ስወግን የነበረው። አንቺ ግን ምን አደረግሽ? ምን አደረግሽ? ወደ ሰው ላይ ያየሽኝ የማይሆንሽ ሰው ነው። እኔ አይደለሁም ደግሞ የለየሁሽ። ተግባሩ ነው የለየሽ። ስራው ነው እኮ የለየሽ። እኔ አይደለሁም እኮ። እሱን ነገር አላደረገም እኮ ታውቂያለሽ እንዳላደረገ። አንቺ ለምን እርግጠኛ ሆንሽ? እሱ እርግጠኛ ስለሆንኩ ፋይሉን ደግሞ የወሰድሽው አንቺ ነሽ። እሱ ደግሞ ፋይል እውነቱን ትነግሪኛለሽ። ፋይሉን ፎርማት ያደረግሽው አንቺ ነሽ።
አይደለሽም? አይነት ፋይል አልወሰድኩኝም፣ ፎርማትም አላደረኩም። አንቺ አልወሰድሽበትም? አልወሰድኩም። የምርሽን ነው? እንደው በፈጠረሽ አምላክ እውነቱን ንገሪኝ። እንደው በፈጠረሽ አምላክ ስላሳለፍነው ጓደኝነት እስቲ እንደው እባክሽ ንገሪኝ። እኔ አንቺን ከዚህ በላይ መጉዳት አልፈልግም። እኔ ይሄን ያህል ጨካኝ ሰው አይደለሁኝም። እባክሽ ንገሪኝ እውነቱን። ከዚህ በላይ ላሰቃይሽ። አንቺም ይበቃሻል መሰቃየት። እውነቱን ብቻ ንገሪኝ። የተፈጠረውን ነገር ንገሪኝ። ለህግ አሳልፌ አልሰጥሽም። እሱን የምትፈሪ ከሆነ እውነቱን ብቻ ማወቅ ነው የምፈልገው። የሆነ ንጹህ ሰው መሆኑን ብቻ ነው ማወቅ የምፈልገው። እሱን ከነገርሽኝ ለእኔ በቂ ነው። ስለ ጓደኝነታችን ስትይ በሚኔ እንዴት እንደዚህ ትይኛለሽ? እንዴት አልልሽም? እኔ እኮ ጓደኛሽ ነኝ። እሱን አስቤ እኮ ነው አሁን እስቲ እየለመንኩሽ ያለሁት። እስቲ እየለመንኩሽ ታረጊኛለሽ። እኔ አሁንም አልገባሽም። ያው ለዛ ለማይረባ ልጅ ብለሽ የማይረባ ልጅ አይደለም፣ በጣም የምወደው ሰው ነው። ወደፊት ደግሞ አግብቼው ከሱ ጋር ህይወት መመስረት የምፈልግ ሰው ነው። ነገርሽን እኮ አታውቂም። በዛሽ ጊዜ እንኳን ምን እንዳደረገሽ ታውቂያለሽ አይደል እንዴ? እባክሽ 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 ትዕግስቴን አትፈሪ። እኔው ተበድዬ እኔው እንደዋሽ ነው የፈለግሽው? እሺ የማይባል ያልተፈጠረ ነገር እንድነግርሽ ነው የፈለግሽው? የተፈጠረውን ነገር እንድትነግሪኝ ነው የፈለግሽው? የተፈጠረውን ነገርማ ከአንዴ ያደረግሽውን ነገር ነግሬሻለሁኝ እኮ። አሁንም እውነቱን አትነግሪኝም? እንድነግርሽ ነው የምትፈልጊው? ንገሪኝ። እሺ እንደዋሽልሽ ነው የፈለግሽው? ያልተፈጠረ ነገር እንድነግርሽ ምንም እንዳላደረገሽ ንገሪኝ። ምንም አላደረገኝም በይ። እሱ ለእኔ ትልቅ ነገር ነው፣ ይበቃኛል። እንደዛ እንድን ነው የምትፈልጊው? አዎ ንገሪኝ እውነቱን። ያልተፈጠረ ነገር እንዳውራ ነው የምትፈልጊው? ፍላጎትሽ ምንድን ነው? ምንድን ነው ፍላጎትሽ? እንደው በፈጠረሽ አምላክ አላማሽ ምንድን ነው? ምንድን ነው ፍላጎትሽ? ፈልጋለሁ ከእናንተ እና እኔ እኮ እሱ እኮ ነው ሊገባኝ አልቻለው ምን እንደምትፈልጊ እና ምንድን ነው ፍጣሪ የምትይኝ ታዲያ? እሺ ለምንድን ነው እንደዛ ያደረግሽው? ለምንድን ነው ፋይሉን ፎርማት ያደረግሽበት? የምን ፋይል? መች ነው ፎርማት ያደረኩት? የሱን ፋይል አሁንም አትነግሪኝም? ከዚህ በላይ አለምንሽ ነው እንዴ? አምጪ ብትይ ከዚህ በላይ አለምንሽ። እስካሁን የለመንኩሽ ማለት ነው። ከዚህ በላይ ይበቃሻል ስቃይ። ምናልባት ተሰቃይተሻል በጣም ብዬ ስላዘንኩልሽ ነው። አንቺ ግን እየተረዳሽ ነው። አዎ የማይገባኝ ቦታ ላይ ነው ያለው። ስለዚህ እውነቱን ንገሪኝ። መሆን የሌለብኝ ቦታ ላይ ነው ያለው። እኔው ተበድዬ እኔው ነኝ አሁንም ድጋሚ እየተበደልኩኝ እየተመታሁኝ ያለው። ስለዚህ አንቺ ነሽ ተበዳይ። ስቲል አሁንም እያመንሽልኝ አይደለም። እውነቱን ለመናገር ፈቃደኛ አይደለሽ። የምን እውነት ነው የምነግርሽ? ፎርማት ያደረገውን ከሱ ጋር ያለሽን ግንኙነት ልትነግሪኝ ፈቃደኛ አይደለሽ። ስለዚህ ትቼሽ ልሂድ። እሱ ነው ፍላጎትሽ። ደምዶስተሽ ልትሄጂ? ምክንያቱም እየነገርሽኝ ስላለ አሶጪ። እነዚህን ጎረምሶች ከዚህ ቤት አሶጪ። አይወጡም። አስፈችኝ በቃ። እኔ ምንም ነገር አልፈልግም። እንደዋሽም ደግሞ ከፈለግሽ ችግር የለውም አዋሽልሻለሁ። እኔ ዋሽልኝ በቃ አዋሽልሻለሁ። እውነቱን ንገሪኝ ብቻ ነው ያልኩሽ። ዋሽልኝ አላልኩሽም በፍጹም። የተፈጠረው ነገር ንገሪኝ ነበር ያልኩሽ። እንደ ጓደኛ አዝኜ ተረጋግቼ እንትን እያልኩሽ ነው። አንቺ ግን ይህን ነገር እንደ ቀልድ ነው እያየሽ ያለሽ። ተግባባን አይደለ? እየፈራሹላ አይደለም። ስለዚህ አሁን ትቼሽ እወጣለሁ። እነሱ የሚያደርጉትን ነገር ያደርጋሉ። ተግባባን? እየሰማሽኝ ነው አይደለ? እኔ እኮ ጓደኛሽ ነኝ። በቤታይ እንደዚህ አታደርጊ። ጓደኛ አይደለሽ። ጓደኛ ቢኖር እንደዚህ አይነት ነገር አታደርጊም ነበር በእኔ ህይወት ላይ። ተግባባን? ምን ነገር የለም። ስለዚህ አትነግሪኝም። ምንድን ነው የምነግርሽ? እውነቱን አትነግሪኝም። ምን እንድነግርሽ ነው የፈለግሽ? የጀመሩትን ጨርሱ። ከዚህ በላይ ከዚህ በላይ ልለምንሽ አልችልም። ልሰማሽ ሞከርኩኝ፣ እንድትነግሪኝ አደረግኩኝ። አንቺ ግን እስቲል እየነገርሽኝ አይደለም። እንደ ጓደኛ ልሰማሽ ነበር። ለህግ አሳልፌ ያልሰጥሽም አልኩሽ። አንቺ ግን ያን ነገር እያደረግሽ አይደለም። ስለዚህ ትቼሽ ልሄድ ነው። የመጨረሻ እድልሽ። ምንድን ነው የምትፈልጊው? የምፈልገው ፋይሉን ማነው ፎርማት ያደረገው? ማነው? አላውቅም። የምን ፋይል ነው የምትይ? ታውቂያለሽ። ከአንቺ ውጪ ማንም ስለዛ ፋይል የሚያውቅ የለም። እኔ ምንም አይነት ፋይል አላውቅም። አንቺ ብቻ ነሽ። ማንም አይደለም ያየው። አንቺ ብቻ ነሽ። ምንም አይነት ፋይል አላውቅም። አሁንም አትነግሪኝም? አሁንም አትነግሪኝም? እኔ አላውቅም። አትነግሪኝም? አላውቅም። ምንድን ነው የምነግርሽ? ከዚህ በላይ ረፊ በምን እንደዚህ አታድርጊ እባክሽን። ረፊ በምን ስሚኝ እንደዚህ አታድርጊ። እሺ በቃ የፈለግሽውን ነገር እነግርሻለሁ። እሺ ተይኝ። ትነግሪኛለሽ? ተይኝ እነግርሻለሁ። ትነግሪኛለሽ? ማነው ፋይሉን የወሰደው? እሺ ቢያንስ ቪዲዮን አጥፊልኝ። ለምን አልሰጥልሽም? ይሄ ቪዲዮ እኔ ጋር ነው የሚቀር። ለምን ቪዲዮ ቀረጻለሁ? ታዲያ ይሄ ቪዲዮ እኔ ጋር ይቀር። አጥፊልኝ። እሺ ቪዲዮን አጥፊልኝ። እነግርሻለሁ። መኖር አለበት እባክህ፣ ግዴታ መኖር አለበት። ቪዲዮን አጥፊልኝ። አይጠፋም ቪዲዮ እያለ እውነቱን ትነግሪኛለሽ። አይ የምትይ ከሆነ ደግሞ አሁንም እመጣለሁ ተነስቼ። እሱን ነው የምትፈልጊው እኮ። ቪዲዮን አጥፊልኝ እና የፈለግሽው አይጠፋም። ካሜራው ከመጀመሪያው ጀምሮ ያደረኩትን ነገር ሁሉ ሪካርድ ስለተደረገ ግዴታ ደግሞ ይሄ መኖር አለ።
እያንዳንዱ ነገር ደግሞ ሪከርድ ይቀመጣል። ግን ይሄንን ፋይል ቃል እገባልሻለሁ ለህግ አሳልፌ መቼም ቢሆን አልሰጥምሽ። ምንም ቢሆን ያሳለፍነውን ጓደኝነት መቼም ቢሆን አምኜሽ እኮ ይኸው እንደዚህ አድርገሽኛል። አላምንሽም። ታምኛለሽ? አላምንሽም። ምታምኚኝ ግዴታሽ ስለሆነ ነው፣ ምርጫ ስለሌለሽ ነው እኮ። በቃ ቪዲዮን አጥፊልኝና እነግርሻለሁ የምትፈልጊውን ነገር። አላጠፋውም፣ ቪዲዮን አላጠፋውም። ይኸውልሽ አምኜሽ ይሄን ሁሉ ነገር አድርገሻል። አሁንም አላምንሽም። ቪዲዮን አጥፊልኝ፣ ከዛ እነግርሻለሁ። ቪዲዮን በምንም ታምር አላጠፋውም። ተግባባን አይደለ? እንደ ማስረጃ ሆኖ ይቀመጣል። እሺ ለምንድን ነው የሚቀመጠው? ይቀመጣል። ምክንያቱም ከመጀመሪያው ጀምሮ ያደረኩትን ነገር ሁሉ እያንዳንዱ ነገር ሪካርድ አድርጌዋለሁ። ስለዚህ ይህም ደግሞ መኖር አለበት። ይህንን ፋይል ግን ለህግ አሳልፌ መቼ ቢሆን አልሰጥምሽ። እሱን ቃል እገባልሻለሁ። እሱን ደግሞ የማመን ግዴታሽ ነው። ተግባባን? አሁን እውነቱን ንገሪኝ። ማን ነው ያንን ፋይል ፎርማት ያደረገው? እንዴትስ ነው ፎርማት ያደረግሽው? እውነት ከሆነ አንቺ ከሆንሽ ያደረግሽው ንገሪኝ፣ የተፈጠረውን ነገር። ይኸውልሽ የሆነ ማለት ነው የሆነ ቀን ጠራኝና የሆነ ቪዲዮ አሳይ። እሺ ያ ቪዲዮ እኔ በሰዓቱ እንደዛ ነገር አላደረኩኝም። በቃ በፍጹም ያልተፈጠረ ነገር ነው ቪዲዮ ያሳይ። ምን አይነት ቪዲዮ ነው ያሳይሽ? በቃ እኔ አውቄ ፕራንክ ነው ምናምን ብዬ ልብሱን እንዳስወለኩት እና እኔ ድጋሚ የፈጠርኩት ታሪክ እንደሆነ ምናምን አድርጎ እኔ አላውቅም እንዴት እንዳቀነባበረው። በቦታው እንደዛ አይነት ነገር አልተፈጠረም። እኔ ቃል እገባልሻለሁ በፍጹም እንደዛ አልነበረም። ግን እሱ እንደዛ አይነት ነገር እንዴት እንዳቀናበረ እንዴት እንደሰራ አላውቅም። እንደዛ አይነት ቪዲዮ አምጥቶ አሳየኝ። እንደዛ አይደለም የተፈጠረው ነገር እኮ ታውቃለህ። በቦታው እኮ ነበርክ። እንደዚህ አይደለም እኮ የሆነው። ለምንድን ነው እንደዚህ የምታደርገው ምናምን ስለው ጭራሽ በዚህ ቪዲዮ ማስፈራራት ጀመረ። እኔ አይደለሁም የምታሰረው፣ አንቺ ነሽ የምትታሰሪው፣ ይሄን ቪዲዮ አይተው እስር ቤት ያስገቡሻል ብሎ እያስፈራራኝ ነበረ በተደጋጋሚ። ከዛም በኋላ እኔ ምንድን ነው ማድረግ ያለብኝ? በቃ ያንን ቪዲዮ ማጥፋት አለብኝ። ምክንያቱም ህይወቴን ማጥፋት አለብኝ። እኔው ተበድዬ እኔ እንደዚህ አይነት ነገር ደርሶብኝ ድጋሚ በዛ ቪዲዮ እኔ እስር ቤት መግባት የለብኝም። ስም በማጥፋት ወጪ ምናምን ተብዬ እኔ ድጋሚ እዛ እስር ቤት ልገባ ነው። ስለዚህ ቪዲዮን ፈልጌ ማጥፋት ነው ያለብኝ። ከዛ ባለፈው ዕለት የሆነ ቀን ከአንቺ ጋር አብረን ነበርን እና የቤቱ ቁልፍ አንቺ ጋር እንዳለ አውቃለሁ። እኔ ጋር እንዳለ ታውቂያለሽ? አዎ። እና ስትወጪ ከቦርሳሽ ውስጥ ቁልፉን አውጥቼ አስቀረጽኩት። መቼ ነው ይሄ የተፈጠረው? ቆይቷል ትንሽ። በቃ ስለ ቪዲዮ ወሬ ካሳየኝ በኋላ ነው በቃ እንደዚህ አይነት ነገር ወስኜ እንደዚህ ለማድረግ የቆረጥኩት። በቃ ከዛ ቤቱ ሄድኩ። ቪዲዮን ፈልጌ አገኘሁት። ከዛ ጠፋሁት። ፎርማት አደረኩት ሁሉንም ፋይል በቃ እንዳለ። ከዛ እንደነበረ መልሼ ሄድኩኝ። ስለዚህ ፋይሉን አንቺ ነበር ፎርማት ያደረግሽው ማለት ነው? ትክክለኛ ፋይል አይደለም። ያልተፈጠረ ነገር እኮ ነው ሰርቶ ያመጣ። ስለዚህ እውነቱን ነበር። ምንድን ነው እውነቱን ነው? እንደዛ ሲሆን የነበረው እውነቱን ነበር። ያልተፈጠረ ነገር ነው የሰራው። ሲጀመር ትክክለኛ ቪዲዮ አልነበረም። ይሄ አቀናብሮ የሰራው ቪዲዮ ነው። ያልተፈጠረ ቪዲዮ ከሆነ ለምን ለማጥፋት ሄድሽ? ምክንያቱም በሱ ቪዲዮ እንደሚያሳስረኝ በተደጋጋሚ ሲያስፈራራኝ ነበረ። ስለዚህ የያዘኝ እሱ ቪዲዮ ነበረ። እሱን ቪዲዮ ማጥፋት ነበረብኝ። ሂጅ አጠፋሁት። የውሸት እንደሆነ ታውቂያለሽ። ስለዚህ ለምንድን ነው የሚያስፈራራሽ በዛ ቪዲዮ ላይ? ማለት እንዴት ሊያስፈራራሽ ይችላል? እያንዳንዱ ነገር እኮ የእውነት ነው የሚመስለው። ሁሉም ነገር ትክክለኛ ነገር ነው የሚመስለው። እኔን ማን ነው በቃሌ የሚያምነኝ? ያንን ቪዲዮ እያየ እኔን ማን ነው የሚያምነኝ? ሲጀመር መጀመሪያ አምኜሽ ነበር ታውቂያለሽ አይደል? አንቺም እኮ ያኛውን ቪዲዮ ብታይ ጭራሽ ነው ላይንሽ የምታይኝ። ያንን ትንሽ አጭር ቪዲዮ እንኳን አይተሽ እኔን ትተሽኛል እኮ። እኔ እኮ ማንም አልነበረም ከጎኔ። ማንም ልክ ነሽ አይዞሽ ተበድለሻል ብሎ ሊያግዘኝ የመጣ አንድም ሰው አልነበረም። ስለዚህ እውነቱን ነበር ማለት ነው። ማለት አታምኚኝም ሲጀመር አንቺ አታምኚኝም። ማመንም አትፈልጊም ሲጀመር። እኔ እኮ ማለት ከቦርሳዬ ወስደሽ ጭራሽ እንደዚህ ታደርጊያለሽ ብዬ አላሰብኩም። እና ቪዲዮ ላጠፋ ነው ብዬ እኮ ሲያወራ ነበረ። ቦርሳ ማለት ጭራሽ ደግሞ አንቺ ነበርሽ ሄደሽ ያቀበልሻት አለኝ ማለት ነው። እንደዛ ሲለኝ ማለት ነው ክርስቶስን ከውስጤ ትልቅ ነገር ነበር የተሰማኝ። ግን ከእውነቱ ነበረ እሱ። እንዴት እንደዛ ታደርጊያለሽ ባክሽ? ማለት ጓደኛዬ ነሽ ብዬ አምኜ አጠገብሽ በሆንኩኝ እንዴት እንደዚህ ታደርጊያለሽ? ከቦርሳዬ ውስጥ አውጥተሽ እንዴት ፋይሉን ትወስጂበታለሽ?
ይቅርታ እሱን ስላደረኩ። እንዴት እንደዚህ አይነት ነገር ታደርጊያለሽ? ባንክ ግን እኔንም ተረጂ። እንዴት ነው መረዳሽ? እኔንም ተረጂ። በማይሆን ቪዲዮ፣ በተቀነባበረ ቪዲዮ እኔንም እስር ቤት ሊያወርደኝ ነበረ። የማይሆን ቪዲዮም ቢሆን ኖሮማ እንደዚህ ሄደሽ ድሌት አታደርጊበትም ነበር። እና ምን ላድርግ ታዲያ? በሱ ቪዲዮ እስር ቤት እንድገባ ነው የፈለግሽው? በጓደኛዬ እንድጠላ ነው የፈለግሽው? በቃ አንቺን ብትሆኚ ትርቂ ነበር፣ ትጠያለሽ። እውነት ካለሽ ለምን ትጠያለሽ? እውነት ካለሽ እኮ ይወጣልሻል። እውነት አድርጎት ከሆነ ለምንድን ነው ያንን ቪዲዮ አይተሽ እኔን አታምኚኝ ነበር? እኔ እኮ ማለት ነው ከቪዲዮ ይልቅ የአንቺን ቃል ሰምቼ አምኜሽ ነበር። ቪዲዮ ሳላይ ታውቂያለሽ። ምን አደረግሽ? አምነሽኝ ከጎኔ ነበርሽ፣ ግን ምን አደረግሽ? በሚቀጥለው ቀን የማይረባ ቪዲዮ አይተሽ እኔን መኮነን ጀመርሽ። እኔን ውሸተኛ ነሽ፣ ሀሰተኛ ነሽ ማለት ጀመርሽ። አየሽ? ያንን ቪዲዮ ደግሞ ብታይ ጭራሽ ከህይወትሽ ነበር የምታወጪ። እንኳን ልትደግፊ ተባባሪ ነበር የምትሆኝ። አሁንም ትወጫለሽ ከህይወቴ፣ አሁንም በደንብ ትወጫለሽ። ልጁ ያበደው ልጁ እንደዚህ የሆነው አንቺ በሰረቅሽው ፎርማት ባደረግሽው ቪዲዮ ነው። ይኸውልሽ ያንን ያቀነባበረውን ቪዲዮ አሳይቶ ራሱን ነፃ ሊያደርግ ነበረ፣ ግን ያንን ቪዲዮ እኔ እንትን ስላደረኩበት ነው እንደዛ ያደረገው። ምክንያቱም እኔም ራሴን ማዳን አለብኝ። በዛ በተቀነባበረ በማይሆን ቪዲዮ እኔ እዛው ነገር ውስጥ መግባት አልፈልግም። ምን ትጠቀሚያለሽ? እሺ አሁን እንደዛ ሆኖ በእግዚአብሔር ሜሴጁ በእኔ ስልክ ተላከ። አሁን ፎርማት ሜሴጁንም ደግሞ የላኩት ይኸውልሽ ታውቂያለሽ፣ በቃ ሁሉንም ነገር ነግሬሻለሁ። ከፖሊሱ ጋር ያለኝን ነገር ነግሬሻለሁ። ይረዳናል፣ ያግዘናል። አንቺም አብረሽኝ ነይ ብዬሽ ነበረ። ከዛ በኋላ የሆነ ቀን ሲያወራኝ በአንቺ ነው ቴክስት የመለስኩለት። በቃ እሱንም አንቺን እንደ ራሴ እንደ እህቴ አይቼሽ ነው። እኔ ሳላቅ ምንድነው አንቺ ሳታውቂ ስልክሽ ላይ አይደል እንዳታዩ? እንዴት አየዋለሁ? እኔ እኮ አላየሁትም ከነጭራሹ። ማለት ነው ስልኩ እጄ ላይ ቢሆንም ሜሴጁ ላይ ገብቼ ግን ቼክ አላደረኩትም ነበር። እንደ ማንኛውም ሰው ነፃ ሰው ነኝ ብዬ ለቶፋ ስልኩን ስሰጠው ግን ስልኩን ቶፋ አየው፣ ቴክስቱን አየው። ስለዚህ እኔን ወንጀለኛ አድርጎ አሰረኝ። እስቲል አሁንም እኔ በእነሱ ዘንድ ወንጀለኛ ነኝ። ታውቂያለሽ? ይሄንን እኮ አንቺ ማስረዳት ትችያለሽ። እሱን ታውቂያለሽ? እንዴት አድርጌ ነው ማስረዳው? ለቶፋ መንገድ ነው። በቃ እኔ አውቄ አይደለም። በቃ ነግሬሻለሁ። ሊያግዘን የሚፈልግ ሰው ነው። ሁላችሁም ትታችሁኛል። ወንጀለኛ ሰው ነው። ምንድን ነው የሚያግዘን? ወንጀለኛ እንደሆነ እኔ አላውቅም። ምን አይነት ወንጀለኛ እንደሆነ አላውቅም። ምን አይነት ማውጥ ውስጥ ነው የከተትሽ? እንዴት እንደዚህ ታደርጋለሽ? እመኚኝ፣ በእውነት ጌታ ምስክሬ ነው። እኔ አላውቅም። እንዴት ላምንሽ? ወንጀለኛ መሆኑን አላውቅም። እንዴት ነው የማታውቂው? አብረሽ ረጅም ጊዜ ስትሰሪ ነበረ። እንዴት ነው ረጅም ጊዜ? እኔ እኮ ምንም አይቼሻለሁ እኮ ስታወሪ እኮ የዛኔ እኮ አይተንሻል። እሱ ጋር ማውራት የጀመርኩት እኮ ከዮና እንትን በኋላ ነው፣ ከዛ ጊዜ በኋላ ነው እንጂ ከዛ በፊት ምንም የማውቀው ነገር የለም። በጣም ጥሩ፣ በጣም አመሰግናለሁ። ቆይ እኔ የምልሽ ከዮና ጋር ካየሽ በኋላ ነው ነገሩን እንድትረጂው የጠየቀች ወይስ ከዛ በፊት ነው የምትተዋወቁት? አይደለም፣ ከዮና ጋር ካየኝ በኋላ ነው። ያ ኬስ ከተከፈተ በኋላ የፍርድ ቤቱ ኬስ ከተከፈተ በኋላ ነው መጥቶ ያግዝሻለሁኝ ብሎ በተደጋጋሚ ደውልልኝ ነበርና አግዝሻለሁኝ፣ ይሄንን ኬስ ሰምቻለሁ፣ አይቻለሁኝ፣ እኔም እረዳሻለሁ ያለኝ። አንቺ እኮ እንደዛ ነበር ምን ያልሽ? ከዛ በፊት አውቀዋለሁ ነበር ያልሽ እንዴ? እናቷን እንደዛ ያልኩሽ አንቺ እንድታምኚ ነው። እኔ አምኜሽ ምን ታገኛለሽ? አንቺ ታውቂልኛለሽ፣ በቃ ትረጅኛለሽ። እሱንም የማውቀው ሰው ከሆነ አምነሽኝ ትመጫለሽ፣ እሺ ትይኛለሽ ብዬ ነው። ከዛ እኔ ወጥመድ ውስጥ ከተትሽኝ አይደለ? የምን ወጥመድ ነው የምትይኝ? እኔም እኮ እዛ ውስጥ ነኝ አይደል እንዴ? ከመጀመሪያው ጀመረሽ ለምን አልነገርሽኝም? ምን እንድልሽ ነው? ወንጀለኛ ያወኩት ትናንትና ነው። ከዮና ጋር እንደዚህ ሰው ነው መጥቶ ልርዳሽ አይደል ብልሽ እሺ አትይኝም ነበር? አዎ አልልሽም ነበር። እንዴት እልሻለሁ? ስለዚህ ለዛ ነው እኔም የድሮ ሰው ነው ድሮ ነው የማውቀው ሰው ነው ብዬ እንትን ያልኩሽ እንጂ እኔ በማላውቀው ነገር አፍሬሽ ተባባሪ ሆንኩኝ። እዚህ ጋር እየተረዳሽ ነው። እሱ እኮ የመጣው እኔን ሊያግዘኝ ነው። ምንድን ነው የሚያግዝሽ? እሱ እኮ ወንጀለኛ ሰው ነው። በጣም የሚፈለግ ሰው ነው። ታውቂያለሽ? እኔ አላውቅም። እሱን እንዴት አታውቂም? እኔ በምን አውቃለሁኝ? ወንጀለኛ ነኝ ይለኛል። ወንጀለኛ ነኝ ይለኛል። ንገሪኝ፣ በምን ወንጀለኛ ነኝ አይለኝም። ምን ብሎ የሰው ልጅ ከመሬት ተነስቶ ላግዝሽ የሚለው ምን ስለሆንሽ ነው የሚያግዝሽ? ትይዛላቸው ከነሱ ጋር ከነማን ጋር? ከነቶፋ ጋር ትይዛላቸው እና ለዛ እኮ ነው ታዲያ። ስለዚህ ከይዛቸውን እኔ አላውቅም። በቃ ወንጀለኞች የሰሩት ነገር አለ ብዬ እነሱንም እንደዛ እንትን የሚል ከሆነ ያግዘኛል ብዬ ነው ያሰብኩት። ማታውቂው ሰው የትም ማታውቂው ሰው ያግዘኛል ብለሽ እንዴ? ፖሊስ እኮ ነው። ፖሊስ እኮ ያግዝሻል ምንም ነገር ብታረጊ አይደል እንዴ? እኔ እሱን አምኜ ነው በምን እንደዛ ያደረኩት። እኔንም ገደል ውስጥ ገደል ውስጥ እኔን ራሴን እንዴት እንደዚህ አይነት ነገር ውስጥ ከታለሁ? እኔ እኮ ግራ የገባኝ ለዛ እኮ ነው። አንቺም ገደል ውስጥ ገብተሽ እኔንም ማብረሽ ገደል ውስጥ ከተሽ ስለሞኩኝ ነው። እንዴት አታውቂም? እንዴት ወንጀለኛ ከሆነ ሰው ጋር ትተባበሪያለሽ? እኔ ወንጀለኛ መሆኑን በምን አውቃለሁ? ፖሊስም ወንጀለኛ ነው ይባላል። እሱ መጥቶ ካላገዘን ማነው እሺ የሚያግዘን? ባርኪ አታለሽ
በህይወቴ ነው የተጫወተው። እኔ አላታለልኩሽም። በምን ስሚ ከመጀመሪያው ጀምረሽ ብትነግሪኝ ኖሮ በቃ ይሄ ነው። እኔ እሺ ብለሽኝ ተረድተሽኝ እንድትመጪ ስለፈለግኩኝ ነው። ከአጠገቤ እንድትሆኝ ስለፈለግኩኝ ነው። ተግባባን። እውነቱን ብትነግሪ ኖሮ አሁን እዚህ ሁሉ ጦስ ውስጥ አንገባም ነበር። እኔም በማላውቀው ነገር እንደዚህ አልሰቃይም ነበር። ወንጀለኛ ነሽ ተብዬ እኔም አልጠረጠርም ነበረ። እኔም የምወደው ሰው እንደዚህ አይጠላኝም ነበረ ምንም ባላደረኩት ነገር። ይቅርታሽ እንጂ ይመልስልኛል። ይሁንና ይመልስልኛል። ንገሪ፣ ያጣሁትን ፍቅር ይመልስልኛል ወይ ያንቺ ይቅርታ? እንዴት ላይ ነው እንደጠላኝ ሄደሻል አይደል? እኔ ግን ምንም አላውቅም ነበር። እዚህ ጋር አንቺን አምኜ እንደ ጅል እንደ በግ ስሄድ ነበር፣ ስከተል ነበር። አንቺ ግን እዚህ ለካ ይዋሽሽ ነበር። ከኋላ የሆነ ስንት ነገር እያለሽ ነበር። ተበርሶ ውስጥ ቆልፎተሽ ፎርማት አደረግሽ እያንዳንዱን ነገር አይደል? ከዛ ደግሞ በስልኬ ላይ ሜሴጅ ላክሽ። ጭራሽ ደግሞ ከሆነ ከለኛ ጋር ተባባል። እሱ እኮ ይገባዋል እኮ መቀጣት እኮ አለበት። ጥፋተኛ ነው ጥፋተኛ ነው እኮ ምንድን ነው ጥፋተኛ የሆነው? ይሞክሯል እኮ አሁንም አትዋሽኝ። እንደዛ እያልሽ አትዋሽኝ። ነገር እየነገርኩሽ ነው እኮ እያንዳንዱን እውነቱን እየነገርኩሽ ነው። በምን ነገር አለ? አሁንም ከዚህ ምንም የደበቅኩሽ ነገር የለም። በእውነት እስከዛሬ ድረስ ሲነግሩኝ በምን ስሚኝ እመኝኝ። እኔን እያንዳንዱን ሁሉንም ነገር እየነገርኩሽ ነው። ስለ ፖሊሱም ስለ እያንዳንዱ ነገር ስለ ቪዲዮም እየነገርኩሽ ነው። በቃ እሱ ጥፋቱ ነው አድርጓል እንደዛ። ለዛም ነው እሱን ቅጣት እንዲያገኝ ብዬ ነው እዚህ ነገር ውስጥ ላይ ገባሁት። አሁንም እስቲ ከኋላሽ የሆነ ነገር እንዳለ እርግጠኛ ነኝ። ምንም ነገር የለም ከኔ ኋላ ምንም ነገር የለም። እኔ ምንም የማውቀው ታሪክ ይሄን ነገር አላደረገም ማለት ከመጀመሪያው ጀምሮ ሲነግረኝ ነበር። ጓደኛሽ እያታለለችሽ ነው በሚንኪ አይንሽን ግለጪ እያለኝ ነበር። ግን እኔ ልልሽ ትፈልጊያለሽ? አይኔ መግለጥ አቃተኝ። እንደዛ ልልሽ ነው ታዲያ። አልደፈረሽም ባርኪ አሁን ማለት እሱን ብቻ ወቱን ንገሪኝ። ፋይል ውስጥ ምንድን ነበር ፎርማት ያደረግሽው? አዎ አልደፈረኝም። ሙከራ ነው ያደረገው። ፋይል ውስጥ ምንድን ነበር እሺ ፎርማት ያደረግሽው? የተቀነባበረ ቪዲዮ ነበር። ምንድን ነው የተቀነባበረው? ምን አይነት ቪዲዮ? የውሸት የሆነ የማይሆን ቪዲዮ ሰርቷል። በቃ እሱ ቪዲዮ አጠፋሁት። ምንድን ነው የምትይኝ? ለምን ይመኝኝ? ሁሉንም ነገር ነው የነገርኩሽ። ከአንቺ ምንም የደበቅኩት ነገር የለም። ይሄ ነገር እኮ እንደዚህ ባላረግሽ ኖሮ አትነግሪኝም ነበር አይደል? አንቺ ያጃጃልሽ ነው ነበር። ምንም የሚያደርገው ነገር የለም እኮ ለዛ ነው። እንዴት ተጠቅመኝ? ምን ይጠቅምሻል? አንቺ ነው የሚጎዳሽ እንጂ። ለምንድን ነው የማይጠቅመኝ? እኔ በማላውቀው ነገር መሰቃየው። እኔ ምን ቤት ነኝ? አንቺ ምንድን ነው የተሰቃየሽ? እንዴት አልተሰቃየሁኝም? ድጋሚ ወንጀለኛ የተባልኩ ሸሳብ የተባልኩ ያለው ቀን ስልኬ ለስንት ቀን ፖሊስ ጣቢያ እንዳደረ በዚህ አንቺ በላክሹ ቴክስት ምክንያት ስንት ሰው እንደ ወንጀለኛ እንዳየኝ ታውቂያለሽ? ቶፋ እንኳን ላይ ነው ያስጠላው። ይሁንና አጠገቡ እንድደርስ አይፈልግም። እኔ እንደ ጭራቅ እያየኝ አይተሻል አይደል? ህይወቴ እንዴት እንዳመሰቃቀልሽ መተሽ ህይወቴን ከነበረበት ሰላማዊ ነገር አንስተሽ የደፈረሰ ጭቃ ውስጥ ነው የከተሽ። ይሄ ነው የሚገባኝ። እንዴት ከማታውቂው ሰው ጋር እንዴት ስንት ነገር ይሄን እኮ አድርጓል እኮ ባንጂ የተነሳ ይሄ ስንት ነገር አድርጓል እኮ እኛ ማናውቀው ነገር እያንዳንዱ የምናደርገው ነገር ደግሞ እያንዳንዱ ነገር ያውቃል ማለት ነው። እንዴት እንደዚህ ታደርጋለች? እኔ በምታምኛት ጓደኛሽ ላይ እንዴት እንደዚህ ነገር ታደርጋለች? እኔ አንቺን ምንም ለመጉዳት ያደረኩት ነገር የለም። እንጂ ከዚህ በላይ ምን ታደርጊያለሽ? አንቺን ለመጉዳት ያደረኩት ምንም ነገር የለም። እመኚኝ፣ እኔ ምንም ነገር አላደረኩኝም። በቃ ከፖሊሱ ጋር የተገናኘሁት እኔ ይረዳኛል ብዬ ስላሰብኩኝ ነው። ከዛ ውጪ ምንም የሚያገናኘኝ ነገር የለም። ወንጀለኛ ሰው አሁንም ወንጀለኛ እሱን አላውቅም። እኔ እሱ የሚፈለግ ሰው ነው። የሚያግዘኝ የሚረዳኝ ሰው አልነበረ። እሱ ከጎኔ መጣ፣ በቃ ተቀበልኩት። እሺ አልኩኝ። በጣም አመሰግናለሁ። ለጓደኝነታችን መከፈል መስዋዕትነት ይሄ ከሆነ በጣም አመሰግናለሁ። ከዚህ በላይ ግን ልሰማሽ አልችልም። ከዚህ በላይ ማረጋጋት አልችልም። በቃ እሺ አስፈችኝ። አሁን እሺ የምትፈልጊው ነገር ነገርኩሽ አይደል? እሺ አስፈችኝ። በቃ እሺ አሁንም አትሄጂም። ያገኝሻል አይደል? እስኪ ያገኝሻል ሰውዬው። ስለዚህ እዚህ ነው የትም አትሄጂም። ምግብ ያመጡልሽና እዚህ ትሆኛለሽ። እባክሽን አታሰቃይኝ ከዚህ በላይ። እያንዳንዱን ነገር ነገርኩሽ አይደል? እኔ ጓደኛሽ ነኝ። እባክሽን ምግብ ስጧት። በምን ነገር አቅርቡላት። በምን እባክሽን ስሚኝ። ማለት በጣም ነው ግራ የገባኝ።
የተናገረችው ነገር ከአይምሮ በላይ ነው። ጭራሽ እንደዚህ ታደርጋለች ብዬ አላሰብኩም ነበር። ማለት ምን ያክል እንደምወዳት ታውቃለች። ምን ያክል ለእሷ እንደማስብ ታውቃለች። ግን ይሄን ያክል እኔ ላይ እንደዚህ ታሴራለች ብዬ አላሰብኩም ነበር። እኔ አምኛት ሁሉን ነገር ሳረግ እሷ ለካ እያንዳንዱን ነገር እንደ ሴራ ነበር ስትቆጠር ነበር። ለቦርሳ ውስጥ ቁልፉን አውጥታ ሄዳ ፋይሉን ፎርማት አደረገች። በእኔ ስልክ ጻፈች። ይሄ ሁሉ ሲፈጠር እኔ አላውቅም ነበረ። ላይ ለካ ድራማ እየሰራች ነበር ማለት በጣም ምን አይነት ቂል ሰው መሆኔን ያወቅኩት ዛሬ ማለት ሲነግረኝ ነበረ ሲነግረኝ ነበረ እባክሽ ዓይንሽን ግለጪ አትመኛት እባክሽ እያለኝ ነበር። ግን እኔ እሱን ከማመን ይልቅ እሷን ወደ ማመን ሄድኩኝ። እህቴ ናት ብዬ ነበር ያሰብኩት። በጣም መውዳት ከጓደኛ በላይ ናት። እሷ ግን ለካ ይሄን ነገር ሸርባልኝ ነበር። ጭራሽ ደግሞ አላወቅኩትም፣ ወንጀለኛ እንደሆነ አላወቅኩም ትለኛለች። እሷም ራሷን ወንጀል ውስጥ ከታ እኔንም ወንጀል ውስጥ ልታነካካኝ ማለት ነው። በማላውቀው ጉዳይ ላይ ምንም በማላውቀው ነገር ላይ እኔ አሁን ይሄንን ነገር እንዴት ብዬ እንደምነግራችሁ ራሱ አላውቅም። ይሁንና ይሄንን ነገር ሲሰማ አላውቅም ምን ሊፈጠር እንደሚችል ብቻ ምን እንደማደርግ ራሱ ምን ማድረግ እንዳለብኝ ራሱ አሁን ላይ አእምሮዬ ጤነኛ እያሰበ አይደለም። አሳልፌ ይሄንን ፋይል ለነሱ መስጠት እንዳለብኝ ራሱ ምንም ማውቀው ነገር የለም። እሷን ራሱ ምን ያክል ጊዜ እዚህ እንደማቆያት አላውቅም። ጭራሽ ደግሞ ይሄን እሰማለሁ ብዬ አልጠበቅኩም ነበር። ብቻ በጣም ነው ያዘንኩት። ለካ የሆነ የተሰማው ስሜት ይሄ ነበረ ማለት በምትወዱ ሰው መከዳት በጣም ከባድ። አሁን ገና ነው ስሜቱን የተረዳሁት። ለካ ይሄን ያህል ተጎድቶ ነበረ ራሱን እስከ ማጥፋት ደረጃ የደረሰው። ለካ ይሄን ያህል ስሜቱ ተሰብሮ አላውቅም። ከዚህ በላይ ምንም ልላችሁ አልችልም። ብቻ እውነቱን ሰምታችኋል። እኔ ምንም ውስጥ እንደሌለውበት አይታችኋል። ምንም ያደረኩት ነገር የለም። ብቻ አላውቅም። ከዚህ በኋላ ምን እንደሚፈጠር ደግሞ ካሜራውን አብርቼላችሁ እቀጥላለሁ። ፍርዱ ለእናንተ ነው። ሁሉ ነገር ለእናንተ ተዋለሁ። አጥፎ ካሜራው